الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من لا نبي بعده وآله وصحبه ومن والاه بعد. فيقول المصنف رحمه الله مثال ذلك الحي. تلانتنا إن شاء الله قواعد في أسماء الله. القاعدة لا أسماء الله تعالى كلها حسنى بلا النبر يجمرناه. ومثال ذلك الحي يالون يمثل نيلال. حي يالو اسم من أسماء الله تعالى، يا الله سم كالله سم عنده سمنه متضمن للحياة الكاملة التي لم تسبق بعدم ملونة يتجنازت في حياة يقعد أرى يهونا سمنه بوستو يمجني بترجم ملونة يتجنازت في حياة مالتنا التي لم تسبق بعدم ባለመኖር ያልተቀደመች ሆነች የመጀመሪያ ናት ማለት ነው። ከፊት ሳትኖር እንደገና የተገኘች ሳትሆን ማለት ነው። ያ ማለት ነው ሐይ በሎ ማለት ዙል ሐያት الكاملة التي لم تسبق بعدم ባለመኖር ያልተቀደመች ሆነች ሙሉ የሆነች ሐያት ባለቤት ማለት ነው ሐይ ማለት። ወላ يلحقها زوال መወገድም የማይጠጋት ታውን በኋላም ልትወገድ የማይችል الحياة المستلزمة لكمال صفات من العلم. الحياة المستلزمة ينم متاسفرد يمتيز هنا هيوت لكمال صفات ملو لهونو صفاتوች لصفات الكمال معناتنا ملو يهونو صفاتوች من إضافة إلى الموصوف إلى الصفة هنا إلى الموصوف لكمال صفات مالت لصفات الكاملات دي معناتنا ሙሉ የሆኑ ሲፋቶችን በውስጧ የምታስገባ የሆነች ህይወት ማለት ነው። ሙሉ የሆኑ ሲፋቶችን ባህሪያቶችን በውስጧ የምታስገኝ የሆነች ወይንም ላዚም የሆነች ህይወት ማለት ነው። ሙሉ የሆኑ ሲፋቶች እነማን ናቸው ቢባል من العلم እውቀት፣ ቁድራ፣ ሰምዕ፣ በሶር وغيره ከይህም ውጭ ዓለም እነዚህን የምታካት የሆነች ህይወት ማለት ነው። ያላት ባለቤት ማለት ነው ሐይ ብሎ ማለት እመለሳለሁ። الحي ማለት اسم من اسماء الله تعالى ነው። متضمن ውስጡ የቋጠረ ነው ለሐያት الكاملة ሙሉ የሆነች ህይወትን ውስጡ የቋጠረ ትርጉሙ ሙሉ ህይወት ባለቤት ማለት ነው። التي لم تسبق بعدم ولا يلحقها زوال አለመኖር ያልቀደማትና መወገድ የሚባል ነገር ሊመጣባት ማትችል የሆነች ህይወት ማለት ነው። ማይችል የሆነ الحياة المستلزمة እንደገና ደግሞ ላዚም የምትይዝ የሆነች ህይወት لكمال صفات ማለት لصفات الكاملات እንደ ማለት ነው። ሙሉ የሆኑ ባህሪያቶች በውስጧም የምታስገኝ የምትይዝ የሆነች የራሷ ትርጉም ብቻ ሳይሆን የራሷ ትርጉም ሐያተን ካሚላ ስንል ደሞም አብሯት የሚገኙ ብዙ ሲፈተል ከማሎች ያሏት የሆነች ህይወት ማለት ነው። አብሯት የሚገኙ ሲፈተል ከማሎች እነማን ናቸው ቢባል من العلم والقدرة والسمع والبصر وغيرها እኒህን ማስከተሏ ከምን አኳያ ነው ያስከተለችው ቢባል ሐያትን አልሐይ ያለውን ሐያተን ካሚላ ማለት ስንል ሙሉ የሆነ ህይወት ብለን ስንል ሙሉ የሆነ ህይወት ደግሞ ያለ ዕውቀት ያለ ችሎታ ያለ መስማት ያለ ማየት ሙሉ ህይወት ተብሎ አይገመትም። ስለዚህ የአላህ Subhanahu Wa Ta'ala ሐይ የሚለው ስሙ ህይወት ያለው ከማለቱም ጋራ በዛም ባሻገር ህይወቱ ካሚል የሆነች ማለት ስለሆነ ካሚል የሆነ ህይወት ደግሞ ዒልምን፣ ቁድራን፣ ሰምዕን፣ በሶርን ሌላዎችንም ስለሚያሟላ የሚባሉ ነገሮች ስለሚፈልግ እነዛንም ትጠቁማለች ማለት በስቲልዛም ትጠቁማለች። ዲላላ ይሄ ስቲልዛም ይሉታል። ኢንሻአላህ ወደፊት ይመጣ ይሆናል እዛ ላይ በሰፊው እናብራራለን። ለይህም ነው ሐይ የሚለውን ሲፈተ ዛት በሙሉ ያካተተ ነው ይላል። ቀዩም የሚባለው ደግሞ صفة الأفعال እንደሚያካተው ላይ ብለው የሐዩ ያ ቀዩም من اسم الأعظم ነው የሚሉ ሰዎች ይሄንን ተደግፈው ነው። ومثال آخر ሌላ ምሳሌ ደግሞ ዓሊምን እንጥቀስ። አሁንም ከስሞቹ ዓሊምን እንጥቀስ። اسم من أسماء الله تعالى ነው። እሱም متضمن للعلم الكامل ሙሉ የሆነ ዕውቀትን በውስጡ የቋጠረ ስም ነው። الذي لم يسبق بجهل ያም ደግሞ አለማወቅ ያልተቀደመው ማለት ነው። ስንል አለማወቅ ተቀድሞት እንደገና ያወቀ ሳይሆን የበስተፊት ማለት ነው። ولا يلحقه نسيان ወደፊትም ሊረሳው የማይችል እንደሌላዎቹ ሰዎች علم ሊረሳው ممكن ይሆን አይደለም ነው። قال الله تعالى علمها عند ربي الله سبحانه وتعالى
ሙሳ ያለውን ፊርዓውን ጋራ ሙሳና ሃሩን ፊርዓውን ዘንድ ሄዳችሁ ዲዓዋ በሉትና እንዲሁ ደግሞ በኒ እስራኤሎችን እንዲለቅ ጠይቁት ሲባሉ እዛ ሄደው ሲጨቃጨቁ ሲነጋገሩ ባለ ሰዓት ያለፉትን ሰዓት ጠይቆች ነበር። ያለፉት ኡመቶችን ስለዛ ጠይቆ ነበር። ወሬ ለማዛባት ብሎ ነው የጠየቀው። የታሰበው ወሬ ትቶ ወደ ሌላ ወሬ እየዞረ ነው ያለፉት ወሬ የጠየቀው። ሐሳቡን አጀንዳ ለማስቀየር ማለት ነው። ፊርዓውን ምን አሉት? ያን አላኩል ያዛ መልስ ላይ ዒልም ወሃ عند ربي የጠየቃቸው ነገር ዕውቀቱ ያለፉት ነገር ስላለፉትም ጠይቀኝ ዕውቀቱ እጌታ ዘንድ ነው። في كتاب በመጽሐፍ ነው። لا يضل ربي لوح المحفوظ ማለት كتاب لا يضل ربي ጌታ አይሳሳትም ولا ينسى يرسام ሲል መልሷል ዒሳ። ልክ ሙሳ ማለት ነው አለይሂ ሰላም። ልክ ሙሳ እንደሚለው አለይሂ ሰላቱ ወሰላም ዓሊም ባሎ ማለት ጀህል ያልተቀደመው ኒስያን የማይጠጋው ነው ብየስል ይህን ተደግፌ ነው ለማለት ነው። العلم الواسع المحيط بكل شيء ማለት ነው። ሰፊ የሆነ ዕውቀት ሁሉንም የሚያካት ጁምለተን ወተፍሲለን ሁሉንም ሲያካት በጁምላን በተፍሲል ለምሳሌ 10 ሰዎች አሉ ብሎ ማወቅና 10ዎቹ ከሌ ብሎ ተፍሲል ማድረግ ራሱን ይቻላል። ስለዚህ በጁምላን በተፍሲልም ያውቃል አላህ። ሰዋውን ما يتعلق بافعاله በራሱ ስራ ላይ የተንጠለጠለውም ቢሆን او افعال خلقه የخلቁ ስራ ላይ እኛ ምን ሰራውን በሙሉ ያውቀዋል። የራሱን ስራ ብቻም ሳይሆን ማለት ነው። قال الله تعالى الله ብሏል وعنده مفاتيح الغيب እሱን ዘንድ علم الغيب ወይንም ደግሞ ዲልብ እሱ ዘንድ ነው። ዲልብ لا يعلمها الا هو እሱ እንጂ ያውቃት የሚያችን ويعلم ያውቃል ما في البر والبحر በየብሱም በባህሩም ውስጥ ያለውን وما تسقط من ورقة عند እንኳን የዛፍ ቅጠል አትወርድም الا يعلمها ሰዋብ የቀሱ ያውቃ ቢሆን እንጂ ولا حبة في ظلمات الارض መሬት ጨለማዎች ውስጥ የሆነች ማን ነው ስሙ ጥራጥር የሚለች ولا رطب እርጥብም ነገር ولا يابس ደረቅም ነገር አይገኝም الا في كتاب مبين لوح المحفوظ ላይ ያለ ቢሆን እንጂ ሁሉንም ያውቃል ማለት ነው። በሌላ አያት وما من دابة في الارض መሬት ላይ አንድ እንኳን እንስሳ የለም الا على الله رزقها رزقنا الله ዋስትናውን የወሰደ ቢሆን እንጂ ቢፈልግ ቀልባታል ባይፈልግ ግዴታ ማለት አይደለም። ويعلم مستقرها ومستودعها مستقرها مستودعها ያውቃል። مستقر ማለት እናቷ ማጸን ሆና ማለት ነው። مستودع ማለት ደግሞ የምትደፈንበት ማለት ነው። አንደኛው ትርጉም ይሄ ነው። ሁሉም في كتاب مبين ነው ይላል። ይሄ ሁሉ ለውህ المحفوظ ላይ ነው። ሌላኛው አያት يعلم ما في السماوات والارض መሬትና ሰማይ ላይ ያለውን ያውቃል አላህ ويعلم ما تسرون وما تعلنون በግልጽ የምታረጉትንም በምስጢር የምታረጉትንም አላህ ያውቃል። والله عالم بذات الصدور الله سبحانه وتعالى ልብ ላይ ውስጥ ያለውን ያውቃል ይላል። ሌላው ሚሳሉ ታሊ ሶስተኛ ሚሳል الرحمንን እንውሰድ። اسم من اسماء الله تعالى ነው متضمن لرحمه الكامل ሙሉ ዝነትን የውስጡ የሚቋጠር ይሆን የሚወስድ ውስጡ የሚገኝበት ይሆን التي قال عنها رسول الله صلى الله عليه وسلم نبي عليه الصلاه والسلام ስለዛች ዝነት ብለው ያሉላት ይሆነ ምን ብለዋል? الله ارحم بعباده من هذه بولدها الله سبحانه وتعالى ይቺ ሴት የልጇን ከምትወደ የበለጠ አላህ ለባሪያዎቹ አዛኝ ነው አሉ። ይሄን ያሉበት ምክንያት ነብይ አለይሂ ሰላቱ ሰላም የሆኑ ምርኮኛዎች መጡና እዛ ምርኮኛዎች ውስጥ ልጇን አታ እየፈለገች ነበርና ያየችው ጊዜ ቶሎ ሄዳ እቅፍ አረገችና ወደ ልብ አድርጋ ጡቷን አጠባችውና ያለውን ሁኔታ አይተው አላህ Subhanahu Wa Ta'ala ምናሉ እቺ ሴትዮ ነው አሉት ነብያችን አለይሂ ሰላም። አውቃ ራቷ ልጇን ሳታስገባለች ብላችሁ ትገምታላችሁ? አገምቱም አሉ። ሊሆን አይችልም አሉ ሱሐቦች። ይህን ጊዜና አላህ Subhanahu Wa Ta'ala በባሪያዎቹ እቺ ሴትዮ በልጇ ተምታዝነው በላይ ያዝናላ يعني ሶብይን ይሄን ማለት ያሰቡት የህፃኑ ልጅ እናት ናት። ወጀደቱ في السبي ምርኮኛው ውስጥ ያገኘችው فاخذته ያዘችው አልሶቀቱ ቢፈጥን ያሆሪዋና ወርዱ አጥባችሁ ስለዚህ ታሪክ ነው ማለት ነው። ሶሂህ ሙስሊም አለ ሐዲሱ ومتضمن አሁንም የቋጠረ ይሆናል አይዶል لرحمه الواسعه ሰፊ ሆነች ንዝነት التي قال الله عنها ስለሷ ያወራላት ይሆነ ምን ብሎ ورحمتي وسعت كل شيء ብሎ ያለላት የኔ ዝነት ማንኛውንም ነገር ሰፍታለች። وقال ان دعاء الملائكه للمؤمنين መላእክቶች ለሙእሚኖች ዱዓ በሚያደርጉ ሰዓት የሚሉትን ስለዛ ሲያወራ አላህ ምን አለ? ربنا وسعت كل شيء رحمه وعلما ይላል። الآن 5 ظلمات ويتنين عفوا شرح الفلدقم ايش الزج نلفناش. نعم. والحسن في أسماء الله تعالى
አላህ ስሞች ውስጥ ሐሰን ብሎ የሚባለው የኩኑ ቢኢዕቲባሪ ኩሊ እስሚን አለ እንፍራዲ እያንዳንዱ ስም ሌላ መስአላ ነው። ደግሞ ይሄ እያንዳንዱ ስምም በብቸኝነቱ ሊሆን ይችላል። አስማኡላህ የአላህ ስም ሁስና እንደሆነ አሳልፈናል። ሚሳሎችም ደግሞ አሁን ያልነውን ጠቅሰናል። ነገር ግን ሁስን የሚባለው ነገር ደግሞ በሌላ መልኩ ስናየው ቢኢዕቲባሪ ኩሊ እስሚን አለ እንፍራዲ ይሆናል። እያንዳንዱ ስም የራሱን ትርጉም በራሱ ጊዜና ሆኖ ሐሰን ነው የዋበ ነው። ወየኩኑ ቢኢዕቲባሪ ጀምዕ ኢላ ገይሪሂ እንደገና ደግሞ ሁለተኛ ፋይዳ ሌላ ስም ጋር ተጣምሮ ሁለቱ ሲመጣ ሌላ ውበት ይጨምራል። ፈየስሉ ቢጀሚዕ ኢስሚ ኢላ አልአኸሪ ከማሉ ፈውቀ ከማሊ አንዱን ስም አንዱ ሰው ጋር ስናጋራው ደግሞ ተከማል ላይ ሌላ ከማል ይጨምራል ይላል። ለምሳሌ ሚሳሉ ذلك العزيز الحكيم እንውሰድ አላህ ጥበበኛና عزيز አሸናፊ የሆነ ጌታ ነው ይላል። فإن الله تعالى يجمع بينهما في القرآن كثيرا القرآن ላይ በብዛት ሁለቱን ባንድ እያደረገ ያወራዋል። فيكون هنا كل منهما دالا على الكمال الخاص እያንዳንዳቸው عزيز የሚያለው حكيم የሚያለው ከማልን ይደልላል። الخاص የተለየ የራሱን الذي يقتديه ራሱ የሚያስፈርደውን ወይንም የራሱ ውጤት የሆነውን ከማልን ያሳያል። عزيزም ከማልን ያሳያል፣ حكيم ያሳያል። ወሆ ራሱ የሚያስፈርደው ውጤት ምንድነው? ከማል የሚያስፈርደው የሱ ውጤት የሆነው ከማል ምንድነው ቢባል አልዕዛ ፊል ዓዚዝ ዓዚዝ አለው ላይ ዒዛን ያመለክታል። እዛ ከማል ሁክም ወይንም ሕክማ ፊል ሐኪም ሐኪም አለው ላይ ደግሞ ሁክምን ወይንም ሕክማን ያመለክታል። ሐኪም ለሕክማ ይሆናል፣ ለሁክም ይሆናል። ሐኪም ማለት ፈራጅ ነው ወይንም ደግሞ ጥበበኛ ማለት ነው። ጥበበኛ ካልነው ሚነል ሕክማ ነው የተያዘው፣ ፈራጅ ካልነው ሚነል ሁክም ነው የተያዘው። ስለዚህ ወይንም ሁክምን ሁለቱንም መስደር ሐኪም ያለው ሁለቱንም ያካታል። ወይንም ሐኪም ወይንም ሕክማን ወይንም ሁክምን ወይንም ሕክማን ያመለክታል። ይሄ በራሳቸው ጊዜ የሚያሳዩ ሲሆን ወልጀምዑ በይነሁማ ዳሉን አላ ከማሊን አኸረ ዓዚዝና ሐኪምን ባንዲ ላይ ስናመጣቸው ሌላ ሶስተኛ ከማል ያመጣሉ። ማን ነው እሱ? ወሆ አን ዒዘተሁ ተዓላ መቅሩነቱን ቢልሕክማ የአላህ ሱብሓነሁ ወተዓላ ዒዙ ሕክማ ጋር ምን የተቆራኘች ናት። ብቸኛ ሲሆን አንደኛው ፋይዳ ላይ ይውል ይችላል ወይንም ፋይዳው ያረባ ሊሆን ይችላል። ማለት ነው هو أن عزة تعالى مقنونة بالحكمة فعزته يرى يا الله هاي لا تقتضي ظلما وجورا وسوء فعل متصرنا سون مقفات مظلما الصن يسفر لي هذه عزاكو حكمة كللو سوتشي لي مظلم ሊሆን ይችላል نعم تكلني ኃይል አለው ግን ሐኪም ካላደለ في غير موضعه ያኖረዋል ማለት ነው። አለቦታ ያኖረዋል መመታት ወይንም እርምጃ መወሰድ የሌለበት በላይ ይወስዳል ማለት ነው። ይሄ ጊዜ ዒዛውን አለቦታው ተጠቅሟል። ሐኪም ከሆነሳ ይሟላል። كما قد يكون من اعزاء المخلوقين ልክ እንደ መخلوق ውስጥ እንደሚገኙት ኃይለኛዎች فإن العزيز منهم ከመخلوቆች ውስጥ አንዱ ኃይለኛ قد تأخذه العزة بالاسم ኃይሉ በወንጀል ትይዘዋል፣ ወደ ወንጀል ትገፋፋዋል። فيظلم ويجور ويسيء التصرف ስራውን በሙሉ ያከፋል፣ ሰውን ይጋፋል፣ ሰውን ይበድላል። ብቻውን ሲሆን ምን አልሆነም ማለት ነው ሊሆን ይችላል፣ እንዲህ ያለ ሊሆን ይችላል። وكذلك حكمه تعالى وحكمته مقرونان بالعز الكامل يا الله سبحانه وتعالى ምንድነው ያለው? ልክ እንደዚሁ ወይንም የሰው ነው ዚሃራ ነው የአላህ ነሳ ዒዛው ሕክማ ጋር የተቀረናና አብራ የሆነች ናት ነው። وكذلك حكمه ያለህም ሁክም እንደዚሁ እና ጥበቡ ኃይል ጋር ሙሉ የሆነ ኃይል ጋር የተቆራኘች ናት። ያለ ኃይል አይደለም ጥበበኛ የሆነው፣ ያለ ኃይል አይደለም ሐኪም ፈራጅ የሆነው። بخلاف حكم المخلوقين የመخلوق ፍርድ ሲቀር وحكمته የመخلوق የሆነ ደግሞ ጥበብ ሲቀር فإنهما يعتريهما الظل መዋረድ ሊመጣባቸው ይችላል። ሰውየው ጥበበኛ ነው፣ ነገር ግን ዒዝ የለውም፣ ተሰሚነት የሌለው ስንት ጥበበኛን የምናውቀው አለ። ሕክማው ሲፈተል ከማል ነው፣ ነገር ግን ዒዝ ስለሌለው ኃይል ስለሌለው ለሰዎች አልጠቀመም ማለት ነው። ቦታው ላይ ያለው ዓዚዙ ሰውዬ አሸናፊው ኃይለኛ ነው የሚባለው ሰውዬ እሱ ጥበብ የሆነ ሆኖ ሰው ሲዞልም ይታያል። ሐኪሙ ወይንም ጥበበኛው ሰውዬ ደግሞ ያንን ዒዝ ኃይል አላገኘው ብሎ ግን ጥበቡን አፍኖት ወደ ሌላ ላይራመድ ይችላል። ያ ማለት ምንድነው? ዒዝ ስለጎደለበት። ዒዝም ሕክማን ባንዲ ላይ ከሆኑሳ ሙሉነትን በሙሉነት ላይ ይጨምራሉ ነው እንጂ ያለበቀራቸው ሕክማውን ብቻ ሆኖ ሙሉነት ነው። ግን ዒዝ ጋር ያለውን
ሲጎናጎን የነበረውን ምን ነው ሙሉነት አያገኝም እንጂ ማለት ነው። ሌላው አላኩል ሃል እዚች እናቁም መሰለኝ። ወሰለላሁ ዐላ ነቢይና ሙሐመድ ወአሊሂ ወሰህቢሂ አጅመዒን